በዚህ ሰዓት ከሳውዲ አረቢያ አስደንጋጭ የተባለ ዜና ተሰምቷል። በሳውዲ አረቢያ የሚገኙ 65 ኢትዮጵያውያን የሞት ቅጣት እንደተፈረደባቸው ተነግሯል። ዝምታው ይበቃል። የአክሱም ሙስሊሞች ዛሬም ለአራተኛ ተከታታይ ጁማ ሶላት አልሰገዱም። እባካችሁ ለብዙዎች ሼር አድርጉ። ኢማን ኤልያስ ትባላለች። እቺ ታዳጊ ሚያዝያ 20 ማክሰኞ ዕለት ማለት ነው ከቤት እንደወጣች አልተመለሰችም። ማንም አካል ይሄን ኡማ ሊሰብረው አይችልም። ይሄን ማመን አለባቸው። ነብዩ ሙሳ አለይሂ ሰላም ጋር ልክ እንደዚህ ተመሳሳይ ነብዩ ጋር እንደመጣች ሴትዮ ሴትዮ መጥቶ እሳቸው ክፍል መጣች። አንተ የአላህ መልእክተኛ ሆይ ዝሙት ሰራሁኝ ኢና ሊላሂ ደነገጡ። በትግራይ ክልል የሙስሊሞች መቃብር ስፍራ ከሙስሊሞች በህገወጥ መልኩ ተወስዶ ለሌላ እምነት እንደተሰጠ እየተነገረ ይገኛል። ጠቅላይ ሚኒስትር አብይ አህመድ ለአክሱም ህዝቦችና ለአክሱም ማህበረሰብ ያስተላለፉት ትልቅ መልእክት فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. سلام ودنا يتكبراتشو ቻናል ተከታታዮች ባላችሁበት የአላህ ሰላም ዝነት ተረዳይ ቸርታል ኢንሻአላህ። ዛሬም ከመገኘት ተመለከታችሁት እንግዲህ እጅግ በጣም የሚያሳዝን እንዲሁም ደግሞ አስደንጋጭ የተለያዩ እስላማዊ ትምህርታዊ ያሉ ቪዲዮዎች አሉ፣ በጋራ እንመለከታለን። ከዛ መካከል እንግዲህ በሳዑዲ እጅግ የሚያስደነግጥ ነገር ተሰምቷል። እሱ ምንድነው 65 ኢትዮጵያውያን ሊገደሉ እንደሆነ እየተነገረ ነው። ምንድነው የሚለውን በጋራ እንመለከታለን። እንዲሁም ደግሞ እንግዲህ በአዲስ አበባ ህፃናቶች እየጠፉ ነው። ምንድነው የተፈጠረው የሚለውን በጋራ እንመለከታለን። አንድ እህታችን ጠፍታለች፣ ህፃን ልጅ ናት። ወደ አወሊያ ትምህርት ቤት እየሄደች ሳለ ማክሰኞ ዕለት ነው እንደወጣች አልተመለሰችም። ከዛም አልፎ ዛሬ እንግዲህ ለአራተኛ ጊዜ አክሱም ያጀማ እጅግ በጣም በሚያሳዝን ሁኔታ ጁማ አልተሰገደም። ወላሂ ሁላችንም ድምጻችን ልናሰማ ከመጪውም በላይ ልንጮህ ይገባል። ከዛም አልፎ ደግሞ የተለያዩ እንግዲህ እስላማዊ መልእክቶች አሉ ነው ኡስታዝ አቡበክር ያስተላለፉት። ዶክተር አብይ አህመድ ስለ አክሱም የተናገረው እንዲሁም ደግሞ በትግራይ አንድ ሌላ አሳዛኝ ነገር ተፈጥሯል። ምንድነው የሚለውን በጋራ እንመለከታለን። ላይክ እያደረጋችሁ ሀሳብ አስተያየት እየሰጣችሁ ለብዙዎች ተደራሽ አድርጉት። እባካችሁ ለብዙዎች ሼር አድርጉ። ኢማን ኤልያስ ትባላለች። እቺ ታዳጊ ሚያዝያ 20 ማክሰኞ ዕለት ማለት ነው ከቤት እንደወጣች አልተመለሰችም። ወደ አወሊያ ትምህርት ቤት ለመሄድ ነበረ ከቤት የወጣችው። እስካሁን ድረስ ምን ይቅጠማት ምን ትሆን ምንም ቤተሰብ የሚያውቀው ነገር የለም። በከፍተኛ ጭንቀት ውስጥ ነው የሚገኙትና ሼር አድርጋችሁ ለብዙዎች አድርሱ። መረጃ ያላችሁ ባካችሁ አድርሱ ተብላችኋል። ከልብ እናመሰግናለን። በዚህ ሰዓት ከሳውዲ አረቢያ አስደንጋጭ የተባለ ዜና ተሰምቷል። በሳውዲ አረቢያ የሚገኙ 65 ኢትዮጵያውያን የሞት ቅጣት እንደተፈረደባቸው ተነግሯል። ሂውማን ራይትስ ዎች ባወጣው በዚህ መግለጫም በሳውዲ አረቢያ የሚገኙ ቢያንስ 65 ኢትዮጵያውያን ከአደንዛዥ ዝውውር ጋር በተገናኘ ወንጀል የሞት ቅጣት ተፈርዶባቸው በመጠባበቅ ላይ እንደሚገኙም ገልጿል። ታዲያ ተቋሙ እንደገለጸው እስረኞቹ ምንነቱን ባላወቁ ሰነድ ላይ በኃይል እንዲፈርሙ መገደዳቸውን ያስታወቀ ሲሆን ሂውማን ራይትስ ዎች የሳውዲ ባለስልጣናት የሞት ቅጣቱን እንዲያነሱና የሚመለከታቸው መንግስታት ግፊት እንዲያደርጉም ጥሪ አቅርበዋል። ዝምታው ይበቃል። የአክሱም ሙስሊሞች ዛሬም ለአራተኛ ተከታታይ ጁማ ሶላት አልሰገዱም። እጅግ በጣም የሚያሳዝን የተለያዩ መረጃዎች እየተሰሙ ነው። ሁላችንም ይመለከተናል። ሁላችንም ባለን ሶሻል ሚዲያ ልንንቀሳቀስና ድምፅ ልንሆናቸው ይገባል። በእምነታቸው እየተገፉ ሶላት እንዳይሰግዱ እየተደረጉ የመቃብር ቦታ እንዳያገኙ እየተደረጉ በየቦታው እህቶቻችን፣ እናት አባቶች፣ ወንድሞቻችን ሙስሊሞች እየተበደሉ እየተጨኮኑ ነው የሚገኙት። ደግሞ ዛሬ ጁምዓ ሊሰግዱ የሄዱ ወንድሞቻችን ማለት ነው በሚሊሻዎች እንግዲህ እንዳይሰግዱ እየተደረጉ ውሏል ማለት ነው። በጣም በሚያሳዝን ሁኔታ ባደጉበት በተወለዱበት እንግዲህ በተማሩበት ሀገር ላይ እንዳይማሩ ሶላታቸው እንዳይሰግዱ እየተስተጓጎሉ ይገኛሉ። ሁላችንም ባለን ሶሻል ሚዲያ ልንንቀሳቀስ እንዲሁም ደግሞ ድምፅ ልንሆናቸው ይገባል። ባለን ቋንቋ በምንችለው ማለት ነው ሁላችንም ድምፅ እንሁን ለማለት ወዳለሁ። ማንም አካል ይሄን ኡማ ሊሰብረው አይችልም። ይሄን ማመን አለባቸው። ለዛ ደግሞ እኛ ሁነን መገኘት ያለብን ቁመና ላይ መቆም አለብን። ወንድሞች መስጊድ ሲሰበር ሲረገጥ ወንድሞቻችን ሲሰበሩ ደም ሲፈስ ብዙ ነገር ብለናል አይደል? እናንተ ብትሰብሩንም እኛ ግን ሕያው ነን ብለን ማሳየት አለብን። አላህ Subhanahu Wa Ta'ala ተአምሩን እያሳየን ነው አይደል? ያየን አይደለም ዛሬ ማንም ሰላማዊ ሰው እዚህ ሀገር ላይ እንዲጎዳ ለአደጋ እንዲጋለጥ እንዲሞት አንመኝም፣ ማንናፍቅም። አላህ ይጠብቀን። ዛሊሞችን ግን አላህ እያሳየን ነው አይደለም? ትናንት እነዛ አነ ረብኩም ማለት የቀራቸው ሰዎች ዛሬ መደበቂያ ፈልገዋል። ትናንት መስጂዶቻችን እንዲረገጥ ያደረጉ ሰዎች ዛሬ መድረሻ አጥተዋል። የለኛ እኮ ትልቅ ተአምር ነው ያለው። የ5 ዓመት የ6 ዓመት ታሪክ ነው እኮ አይደል?
2013 እና 2004 10 ዓመት ባልሞላ ጊዜ ውስጥ የተፈጠረው ነገር አስበው። ታሪከው ይችላል አላህ ከኛ ግን ይፈታል። ነብዩላህ ሙሳ አለይሂ ሰላም ጋር ልክ እንደዚህ ተመሳሳይ ነብዩ ጋር እንደመጣች ሴትዮ ይህን ሴትዮ እሳቸው ክፍል መጣች። አንተ የአላህ መልእክተኛ ሆይ ዝሙት ሰራሁኝ ኢና ሊላሂ ደነገጡ። ምን ይሄ ብቻ አለቻቸው። በዝሙትም ደግሞ አርግዤ ወልጃለሁ አለ ወይም አርግዣለሁ አለቻቸው። ውጭልኝ፣ ቶሎ ውጭልኝ፣ የድንጋይ ዝናብ እንዳታዘንብብኝ አለ። አመናጭቀው አስወጧት። ወዲያውኑ ጅብሪል መጣ ነብዩላህ ሙሳ ጋር። ተውበት ልታደርግ የፈለገችን ሴት በዚህ መልኩ እንዴት አድርገህ ወርፈህ ታባራታለህ? ከሷ የባሰ ወንጀለኛ መኖሩን አታውቅም እንዴ አላቸው ጅብሪል። ከሷ የባሰ ወንጀለኛ አለ እንዴ ብለው ነብዩላህ ሙሳ በጣም ገርሟቸው ሲጠይቁ፣ አዎ ታሪክ ሰላት የማይሰግድ ሰው ከዚህችም የባሰ ወንጀለኛ ነው። አላህ ይጠብቀን። ነብዩላህ ሙሳ አለይሂ ሰላም ጋር ልክ እንደዚህ ተመሳሳይ ነብዩ ጋር እንደመጣች ሴትዮ ይህን ሴትዮ እሳቸው ክፍል መጣች። አንተ የአላህ መልእክተኛ ሆይ ዝሙት ሰራሁኝ ኢና ሊላሂ ደነገጡ። ምን ይሄ ብቻ አለቻቸው። በዝሙትም ደግሞ አርግዤ ወልጃለሁ አለ ወይም አርግዣለሁ አለቻቸው። ውጭልኝ፣ ቶሎ ውጭልኝ፣ የድንጋይ ዝናብ እንዳታዘንብብኝ አለ። አመናጭቀው አስወጧት። ወዲያውኑ ጅብሪል መጣ ነብዩላህ ሙሳ ጋር። ተውበት ልታደርግ የፈለገችን ሴት በዚህ መልኩ እንዴት አድርገህ ወርፈህ ታባራታለህ? ከሷ የባሰ ወንጀለኛ መኖሩን አታውቅም እንዴ አላቸው ጅብሪል። ከሷ የባሰ ወንጀለኛ አለ እንዴ ብለው ነብዩላህ ሙሳ በጣም ገርሟቸው ሲጠይቁ፣ አዎ ታሪክ ሰላት የማይሰግድ ሰው ከዚህችም የባሰ ወንጀለኛ ነው። አላህ ይጠብቀን። በትግራይ ክልል የሙስሊሞች መቃብር ስፍራ ከሙስሊሞች በህገወጥ መልኩ ተወስዶ ለሌላ እምነት እንደተሰጠ እየተነገረ ይገኛል። በዚህ ምክንያት በዚህ ሰዓት አሁን ማለት ነው የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት መግለጫ አውጥቷል። ይሄ ሁላችንም የሚመለከት ጉዳይ ስለሆነ እስከ መጨረሻው በደንብ ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ተከታተሉኝ። የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በዛሬው ዕለት እንደገለጸው ከሆነ የሙስሊሞች ህጋዊ ንብረት የነበረ ታሪካዊ የሙስሊሞች መቃብር ነገር ግን በህገወጥ መልኩ ከሙስሊሞች በግፍ ተወስዶ ለሌላ እምነት እንደተሰጠ ገልጸዋል። ምክር ቤቱም ለክልሉ የመሬት ሀብት አጠቃቀም ቢሮ ቅሬታውን ያቀረበ ሲሆን እነሱም ይሄ ነገር ህገወጥ መሆኑን አምነዋል፣ በተዘዋዋሪም ቢሆን ማለት ነው። ነገር ግን የሌላ እምነት ተከታዮች ይህንን ነገር ሲያደርጉ በዝምታ ተመልክቷል። የሙስሊሞችን ታሪካዊ ስፍራ በግፍ ሲቀሙ ማለት ነው። ይህም ድርጊት በእስልምና ላይ የተፈጸመ ግልጽ ጥሰት ነው ሲል መጅሊሱ በዛሬው ዕለት መግለጫውን አውጥቷል። እንደዚህ አይነት ዜናዎች ሲመጡ ሁላችሁም በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ማዳረሳችሁን ቀጥሉ። በዚህ ጉዳይ ላይ አዳዲስ ዜና ሲመጣ አደርሳችኋለሁ። ሱብሃንአላህ ኢና ሊላሂ ወኢና ኢለይሂ ራጂዑን የሚያስብል ሙሲባ ነው። አጎት ስትይ የእናቷ ወንድም ነው የአባቷ ወንድም ነው? ያገባችው የእናቷ ወንድም ነው። የእናቷ ወንድም ነው። የእናት ወንድም ያው የዛ ሀገር ሰው የእናት ወንድም ምንም አጎት ይላል፣ የአባትን ወንድም አጎት ይላልና ነው። እኛ ደግሞ በወሎ ወደ ቆላ አካባቢ ላይ የእናትን ወንድም የሹማ ነው የምንለው። ኦሮሞኛ ቋንቋ ናት። የአባትን ወንድም ነው አጎት የምንለው። አላኩል ያህል ሁሉም ሐራም ናቸው። የአጎትን ልጅ እና የሹማን ልጅ ነው ማግባት ነው እንጂ የሚቻለው ራሱን ማግባት ክልክል ነው። የእህትን ልጅ ማግባት በጣም የተወገዘ ነው። ሐራም እየሰሩ ነው እስካሁን ድረስ ያሉት ማለት ነው። ልጆቹም የህጋዊ ልጆች አይደሉም ተተወለዱ። ይሄ በጣም የሚገርም ነው፣ የሚያስገድልም ነው። ሸሪዓኛ ሸሪዓ ላይ ሸሪዓ የሚያቋቁም የለንምና ነው እንጂ እንዳያለው ሰው ሊገደል የሚገባዋል ነው የሚለው ነቢያችን። አንዲት ሷሃቢ ላኩት፣ ባንዲራ ሲይዘው ሲልኩት አገኘውና ይላላሉ ወይት ነው የምትህሪው ስለው አንድ ዘመዱን ያገባ ሰው አለና ግዴል ብሎ ይነዋለ ይላል። እና ይሄ ከባድ ወንጀል ነው። አንቺ ግን ምንም የለብሽም እነሱ ጋር በማውራትሽና እነሱ ጋር በመሄድ አንቺ የሚደርስብሽ ነገር የለም። ወንጀሉ የነሱ ነው። እንደ ጎረቤት ሐቅ አላቸው። ግዴለም የጎረቤት ሐቅ እኮ ካፊርም ቢሆን የጎረቤት ሐቅ አለ። እነዚህን እንግዲህ ማኩረፍና እነዚህን ማውገዝ የሚገባው ባለስልጣን ነው። ባለስልጣን እነዚህ ላይ እርምጃ መውሰድ ይችል ነበር ወይ? ህዝቡም ደግሞ አንድ ላይ ሆኖ ቢያኮርፋቸው ምናልባት ቢደነግጡ ህዝቡ ሙስሊሙ ቢያኮርፍ ጥሩ ነበር።
ስለ አክሱም ሙስሊሞች የፍትህ ቪዲዮ ሲሰራ በጣም ነው ሪፖርት የሚደረገው። በጣም ብዙ ቪዲዮዎች ነው የሚወርዱት። ስለዚህ በተቻላችሁ መጠን ይህንን ቪዲዮ በደንብ ኮፒ ሊንክ በማድረግ ለኢትዮጵያ ጠቅላይ ሚኒስትር ለክብር ዶክተር አብይ አህመድ ታደርሱልኛላችሁ። አንዴ እንስማው። አክሱም በእርሶ ዘመን ለሙስሊሙ ህብረተሰብ በጣም ብዙ ጥሩ ነገሮች ተደርጓል። ይህንንም አደንቃለሁኝ። አሁን ግን እየሆነ ያለው ነገር እጅግ በጣም አይደለም። መስጊድ በመከልከል እስልምናን ማስቆም ስለማይቻል መስጊድ መከልከል ተገቢ ነው ብዬ በግል አላምንም። ህገ መንግስታዊ ነው ብዬም አላምንም። ይሁንና ክቡር ዶክተር አብይ አህመድ ይህ ንግግሩ በአክሱም ጨለምተኛ አመራሮች ምክንያት እስካሁን መሬት ወርዶ አልተተገበረም። ይኸው የአክሱም ሙስሊሞች 3ኛ ሳምንታቸው መጥቷል። የጁማዓ ሰላትን ከሰገዱ የጁማዓ ሰላት ወይም ሰላት በአጠቃላይ ለሙስሊሙ ምን ማለት እንደሆነ ለእርሶ መንገር ያው ለቀባሪ እንደ ማርዳት ነው። ስለዚህ ይህን ነገር ያስተካክሉና ብለን ተስፋ እናደርጋለን ማለት ነው። በእርሶ የዘመን አስተዳደር ስር ይሄ ነገር መፈጠሩ የአክሱም አስተዳደር ምን ያክል ንቀት እንዳለው ያሳያል። ስለዚህ ይህን ነገር ዶክተር አብይ አህመድ እስከ ጥግ ሂደውበት ማለት ነው ለአክሱም ሙስሊሞች የመስገጃ ቦታ፣ የመቀበሪያ ቦታ እንደዚሁም ደግሞ ለሙስሊም እህቶቻችንም እስከ መጨረሻው ድረስ መፍትሄ እንዲሰጥ ስል እንግዲህ እጠይቃለሁ ማለት ነው። የፌዴራል መጅሊሱም ይህንን ጉዳይ እስከ መጨረሻው ተከታትሎ ጉዳዩን ለህዝበ ሙስሊሙ ማሳወቅ አለበት። ፍትህ እየተባለ እስከ መቼ? አሁን ወደ አክሽን መሄድ አለብን ማለት ነው። ሰላሙ አለይኩም። በደም ሼር ኮፒ ሊንክ አድርጉት። ቪዲዮ እየወረደ ነው።